يا حبيب فإن الطريق بعيد وزادنا قليل وقوافل الصالحين قد سارت من بين أيدينا ونحن قد بقينا. بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله محمد بن عبد الله وعلى آله وصحبه وموالاه ومن استنى بسنته واتبع. أما بعد، السلام عليكم ورحمة الله وبركاته. فحياكم الله. ብዙ ነገሮችን እየተወያየን እንገኛለን። አላህ ሱብሓነሁ ወተዓላ የሰጠን አእምሮ ወላሂ በጣም ድንቅ ነገር የሰጠን አላህ ሱብሓነሁ ከእንስሳት ልዩ አደረገን። ሹፉ እንዴት እየተወያየን እንዳለን። ኢስላምን ሰጠን፣ ቁርአንን ሰጠን፣ የነቢ ሰለላሁ ዐለይሂ ወሰለም አስተምህሮቶች ሰጠን፣ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ሰሓቦችን ሰጠን። እነዚያን ድንቅ የአላህ ባሮች፣ አዎ ከነሱ መልካም ነገሮችን እየተማርን ድንቅ ነገሮችን እየመረጥን እየተወያየን እንገኛለን። ከነዚህ መካከል ነቢያችን ሰለላሁ ዐለይሂ ወሰለም ምንድን ያሉት? ኢነላህ ኢላ ሱወሪኩም ወአምዋሊኩም ወላኪን ኢነማ የንظሩ ኢላ ቁሉቢኩም ወአዕማሊኩም ነው ያሉት ሰለላሁ ዐለይሂ ወሰለም። ምን ማለት ነው? ይህን ሐዲስ ትርጉሙን አምጥቼ ወደ ዋናው ነገር እንመጣለን። አላህ ሱብሓነሁ ወተዓላ ከኛ የሚመለከተው ምንድን ነው? የማይመለከተው የበለጠ ትኩረት የማይሰጠው ነገር አለ። ትኩረት አላህ ሱብሓነሁ ወተዓላ ከኛ የሚፈልገው ነገር አለ። ምንድነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም? አላህ ሱብሓነሁ ወተዓላ ገጽታችሁንና ሀብታችሁን አይመለከትም። ሀብታም መሆንህ ልዩ አያደርግህም። ያማረ አቋም ስላለህ ልዩ አይደለህም። ነገር ግን አሉ ነቢ ሰለላሁ ዐለይሂ ወሰለም ልብ ውስጥ ያለው ኢማን፣ የአላህ ፍራቻ እና ድርጊቶችህ ናቸው አንተን ልዩ የሚያደርጉ፣ አንቺን ልዩ የሚያደርጉሽ። ለዚህ ነው ምን አሉ መሰላችሁ? አሁን ለምሳሌ ብጠይቃችሁ ድሃ ማለት ማን? ድሃ ማለት ማን? ድሃ ማለት ነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦችንም ጠይቀዋል። ነቢ ሰለላሁ ዐለይሂ ወሰለም ድሃ ማለት አሉ ሰሃቦች ሲመልሱ ገንዘብና ምንም ነገር ዕቃ የሌለው ምንም ሀብት የሌለው ነው አሉ። ነቢዩም ሰለላሁ ዐለይሂ ወሰለም መልስ መለሱላቸው። ድሃ ማለት አሉ እንደዚህ እናንተ እንደምትሉት ሀብትና ገንዘብ ዕቃ የሌለው ሳይሆን የውመል ቂያማ ሲመጣ እሱ ይዞ የመጣው ድርጊቶቹ፣ ኢባዳዎቹ እንደ ተራራ የተቆለሉ፣ ሰላት ይሁን ዘካ ይሁን ምን ይሁን ግዴታውን ተወጥቷል። ነገር ግን ስነ ምግባሩ ብልሹ የሆነ አንዱን የተወሰኑ ሰዎችን ይሳደባል፣ ሌሎቹን ይመታቸዋል፣ ሌሎቹን ሐቃቸውን ይወስድባቸዋል፣ ሌሎቹን ምን ያደርጋል? ስነ ምግባር ዚሮ ማለት ነው። ለዚህ ሲባል ድሃ ማለት ገንዘብ የሌለው አይደለም። ድሃ የሌለው ስነ ምግባር የሌለው ነው። በቢሊዮኖች የሚቆጠሩ በሚሊዮኖች የሚቆጠሩ ሀብት ኖሮት ስነ ምግባሩ የተበላሸ ከሆነ ማን እዚህ ግባ ይለዋል? እንኳን አላህ ይቅርና ሱብሓነሁ ጀለ ጀላሉሁ ሰዎችም አይፈልጉትም። ለዚህ ነው ድሃ ማለት ገንዘብ የሌለው ሰው ሳይሆን ድሃ ማለት ገንዘብ እንጂ ምንም የሌለው ነው። ምርጥ አባባል። ድሃ ማለት ገንዘብ የሌለው ሳይሆን ድሃ ማለት ገንዘብ እንጂ ምንም የሌለው ነው። እቺን አባባል ብትጽፏት ደስ ይለኛል። በህይወታችን ውስጥ እንጠቀምባታለን። ድሃ ማለት ገንዘብ የሌለው ሳይሆን ድሃ ማለት ገንዘብ እንጂ ገንዘብ አለው ሌላ ነገር ግን የለው። የረባ ጓደኛ የለውም። ምክንያቱም ስነ ምግባሩ ብልሹ ነው። ለምሳሌ ነጋዴ ነው እንበል፣ ሰዎችን ያጭበረብራል፣ ያውቁታል ጓደኞቹ። የሱ ቢጤ ካልሆነ ጓደኛ እውነተኛ ጓደኛ የለውም። ከእገሬ ጋር እሱ የሰው ቅን ሐቅ ይበላል አልፈልገውም ይላል። ገዢዎችም አይፈልጉትም፣ ይፈሩታል፣ ይጠሉታል። ልብ በል አንተ እንደዛ አይነት ባህሪ ያለ ሰው ሰዎች የሚፈሩ እንዳይመስልህ።
ሰዎች እየናቁ ነው። ኧረ ይሄንን ተውት። ካንተ ጋር ሲወጡ እኮ ያንተን ገመና እርቃንን ነው የሚያስቀሩ። ይነግራሉ ለዚህም ለዛ አላ ጋሬ እንደዛ ነው ባህሪው። አንተ ሀብት እንዳለ አትመልከት፣ ገንዘብ እንዳለ አትይ፣ ስልጣን እንዳለ አትይ። ስልጣንህም ገንዘብህም አይጠቅምህም አላህ ፊት ሱብሓነሁ ወተዓላ። ስለዚህ ገንዘብ የሌለው ማለት ገንዘብ እንጂ ሌላ ምንም ነገር የሌለው ሰው ነው። ድሃው ማለት እሱ ነው። ድሃ ማለት ገንዘብ የሌለው ሳይሆን ድሃ ማለት ገንዘብ ብቻ ያለው ሌላ ነገር የሌለው፣ ስነ ምግባረ ብልሹ ነው፣ ስርዓት አልባ ነው፣ ስርዓት የለውም፣ አፉ የመጣለትን ነው የሚያወራው። ላ ተገቢ አይደለም ይሄ። እንኳን ከሙእሚን ከካፊርም አንጠብቅም ይሄን ነገር። ስለዚህ ውስጣችንን እናሳምር። ሐዲቱን አንስተናል። አላህ ስብሓንሁ ወተዓላ የሚመለከተው ልባችንና ድርጊታችን ውስጥ ያለውን ድርጊት ነው እንጂ አቋምህ ያማረ ቢሆን፣ ገንዘብህ የበዛ ቢሆን፣ ሀብትህ የበዛ ቢሆን፣ ስልጣንህ ትልቅ ቢሆን ፋይዳ ቢስ ነህ። አላህ ዘንድ ተመልከቱ፣ የውመል ቂያማ ድሃ ሙስሊሞች ከሀብታሞቹ በፊት በ500 ዓመት ነው ጀነት የሚገቡት። ድሃ መሆናቸው ወደኋላ አስቀራቸው? ጠይብ አንተ ሀብታም መሆንህ ልብ ውስጥ ያለው ኢማን እንድትሰጥ ካላደረገ፣ እንድትደገፍ ካላደረገ፣ እንድታግዝ ካላደረገ፣ ኸይር የምትሰራበት ካልሆነ ወደኋላ ያስቀርሃል የውመል ቂያማ። ምክንያቱም ሂሳብህ አላህ ዘንድ ብርቱ ነው የሚሆነው። ላ ተዙላ ቀደመ ብኒ አደም ሐታ ዩስአል አን 4 የውመል ቂያማ ከአላህ ፊት ንቅንቅ አትልህ 4 ወይ ደግሞ 5 ነገር ሳትጠየቅ በሐዲቶቹ መሰረት። ከነዚህ መካከል ወፊ ማሊሂ ስለ ሀብትህ፣ ምን አይነ እክተሰበ ከየት አመጣኸው፣ ወፊማ አንፈቀ ምን ላይ ያዋልከው ተብለህ ትጠየቃለህ። ያገኘበት መንገድ ሐላል ነው ወይስ ሐላል አይደለም? እሺ ሐላል ነው፣ ራይት ትክክል አግኝተሃል። ከዛስ ምን ላይ ነው ያዋልከው? ይህም ጥያቄ ነው እንዴ? በጣም ከባዱ ጥያቄ። ለምሳሌ እንበል ነጋዴ ነህ፣ ሐላል ነው የምትነግደው። ለምሳሌ ጨርቃጨርቅ ነጋዴ ነህ፣ ርዝቅ ሐላል ነው እንዳለ፣ ከሐላል ነው ያገኘው፣ ከሐላል ነው የሰበሰብከው። ነገር ግን ምን ላይ ነው ያዋልከው? ኸይር ላይ ነው ያዋለው ወይስ ሐራም ላይ ነው ያዋለው? ጥያቄ ነው። መልስ ትጠየቃለህ። ለመልሱ ደግሞ ለጥያቄው ደግሞ መልስ ታዘጋጃለህ። መልሱ ደግሞ ትክክል መሆን አለበት። ፈአዒዱ ሊሱአሊ ጀዋበን ወሊልጀዋቢ ሰዋበን። ለጥያቄው መልስ አዘጋጁ፣ መልሱን ደግሞ ትክክለኛ መልስ መመለስ አለብህ። ያለበለዚያ አልየውመ ነኽቲሙ ዐላ አፍዋሂሂም ወቱከሊሙና አይዲሂም ወተሽሀዱ አርጁሉሁም ቢማ ካኑ የክሲቡን። ማታል፣ ማጭበርበር፣ መሸወድ የለም ያን ቀን። ስለዚህ ዛሬ ሁኑ ምርጥ ሰዎችን ኑ፣ ዛሬ ሁኑ በላጮች ሰዎችን ኑ፣ ዛሬ ሁኑ ልዩ ሰዎችን ኑ፣ ዛሬ ሁኑ ምን እንሁን? ይህን ገንዘባችንን ደግ የምንሰራበት ይሁን፣ ስነ ምግባራችንን ደግ ስነ ምግባር ይሁን፣ ምርጥ ስነ ምግባር ይሁን። ነቢዩ ሰለላሁ ዐለይሂ ወሰለም የውመል ቂያማ ከኔ ቅርበት የሚኖራቸው አሐሲኑኩም አኽላቅን ያሉ፣ ስነ ምግባራቸው ያማረው ነው ከኔ ቅርብ የሚሆኑት ያሉት። በጀነት ዳርቻ፣ በጀነት መካከለኛው፣ በጀነት የላይኛው ክፍል ብለው ነቢዩ ሰለላሁ ዐለይሂ ወሰለም አሐሲኑሁም አኽላቃ ነው። አሁንም እዚህ ጋር የሚመጣው አያችሁ፣ ስነ ምግባር ማማር። ደሃ ሆነ ስነ ምግባር ካማረ ከሚሊዮነሩ ከቢሊዮነሩ የተሻልክ ነህ። ለምን? እዚህ ጋር ያለው ኢማን ከሱ ከተቆለለ ሀብት ይበልጣል። የትና የት ፈጽሞ አይገናኙምና። ስለዚህ አንተ ሀብት ኖሮ ስነ ምግባር ያላማረ ከሆነ ሰዎች ካንተ አሳፋሪ ስነ ምግባር የተገነዘቡና ያጤኑ ያዩ ከሆነ ቅሬታ ሊያሰሙ ይችላሉ። ቀጥታ ላያሰሙ ይችላሉ። ምናልባት ሞትህንም የሚመኙ ሊሆን ይችላል። አትረባማ፣ አጠቅም፣ ጠቃሚ አይደለም። ስለዚህ ውስጣችን ማማር አለበት። ይሄ ሚዛን ደግሞ ተፈጥሯዊ ሚዛን ነው።
ተፈጥሯዊ ሚዛን ነው ምክንያታዊም ነው ዝም ብሎ አልባሌ የመጣ አይደለም አው ሐዲሱን ተመልክተናል አላህ የሚጠብቀውም ከኛ ይሄንን ነው ስለዚህ ወንድሞቼ እጅግ አደገኛ የሆነው ድሃ እንዳንሆን እጅግ አደገኛው መጥፎ ድሃ ሀብት እንጂ ምንም የሌለው ነው ስንቱ ድሃ ነው ለኡማው ጠቃሚ የሆነ ከማን ጀምሮ ከነቢ ሰለላሁ ዐለይሂ ወሰለም ነቢ ድሃ ነበሩ ነቢ ሰለላሁ ዐለይሂ ወሰለም ሀብታም አይደሉም ሰሃቦች እንደዛው ብዙዎቹ ድሆች ናቸው ነገር ግን ይሄን ዲን እንዴት ይዘው እንዳመጡልን እንዴት የት እንደደረሰ ተመልከቱ ተንከባክበው ሰርተውበት ተግብረውት የት እንደደረሰ ስለዚህ ወንድሞቼ ልክ የሥራ ልምዳችንን እንደምናዳብር ሁሉ ትምህርታችንን እንደምናሻሽል እንደምናዳብር ሁሉ ተሰጥኦን እንደምናዳብር ሁሉ ስነ ምግባርንም ማዳበር መማር አለብን አው ላንተ እኮ መልካም ስምህ ስመጥር መሆንህ በባህሪህ ነው መሆን ያለበት በሀብት ከሆነ ፋይዳ ቢስ ነው እገሌ እኮ ቢሊየነር ነው ከተባለና ስነ ምግባር ያባል ያ አላህ Subhanahu Wa Ta'ala በረካ አድርገው አላህ Subhanahu Wa Ta'ala ይውሰደው ሞተን ይመኛሉ ብለናል አላህ Subhanahu Wa Ta'ala ምኑን ያወርድበት ዱዓ ነው የሚያረጉብ ነገር ግን አንተ ሀብት ኖሮ ያን ሀብት ኸይር የምትሰራበት ከሆነ አላህ ይባርክለት አላህ ጤና ይስጠው አላህ በረካ አድርገው ሀብቱንም ገንዘቡንም ልጆቹንም ቤተሰቡንም ጤናውንም እያሉ ዱዓ ያረጉልሃል ካልሆነ ደግሞ እንደዛ አይነት ሰው ካልሆንክ በተቃራኒው ዱዓ ያረጉብሃል ሞተን ይመኛሉ አላህ Subhanahu Wa Ta'ala ይጠብቀን ስለዚህ ወንድሞቼ ዲን አልኢስላም በዚህ አይነት ድንቅ ነገሮች ላይ ያነሳሳናል ለዚህም ነው ሀብታም ዋጅብ ግዴታ በሆነ መልኩ 8 አርጎ ከፋፍሏቸው አላህ Subhanahu Wa Ta'ala ከነዚህ 8ቶች ሀብት ማከፋፈል አለበት ካለ ሀብት ገንዘብ ነጋዴም ከሆንክ ሸቀጥን ሂሳብ አርገ ዘካት አወጣለህ እንስሳት ካለም ከነሱ ዘካት አወጣለህ ጥሬ ገንዘብ ከሆነም ዘካት አወጣለህ ወርቅና ብር እንደዛው ለድሆች ይሰጣል ሐቁ የነሱ ነው ያንተ አይደለም ሲጀመር እኮ ሀብቱ እኮ ያንተ አይደለም አንተ ዘንድ ያለ አማና ይሄን አማና በስርዓቱ መወጣት አለበት ለምሳሌ እንበል ወሊላሂ المثل الاعلى አንተ ስራ አለ ስራህ ላይ አካውንታንት አለ ካሸር አለ አካውንታንት አለ ኦኬ ይሄ አካውንታንት ገንዘቡን በምን ላይ ነው ገቢ ያደረገው ከምን ላይ ነው ገቢ ያደረገውን ታቀዋለህ ወጪውንም ታቀዋለህ ሂሳብ ታረጋዋለህ አላህም እንደዛ ነው የሚተሳሰበህ ተጠንቀቅ ስለዚህ እንበርታ በዚህ ነገር ላይ ትኩረት እንስጥ ድሃ እንዳትሆን ሀብት እያለ ድሃ እንዳትሆን ቀደም እንዳልነው እጅግ በጣም አደገኛው ድሃ ገንዘብ ብቻ ያለው ሌላ ነገር የሌለው ነው አላህ እንደዛ አድርገን አላህ በመልካም እስላማዊ ስነ ምግባሮች የታነጽን ለሙእሚኑ ሁሌም ለከቤተሰባችን ጀምረን ባለፈው እንዳወራ ነው ደጎችን ሁን ለኡማው ጠቃሚን ሁን በሀብታችን በስልጣናችን በባህሪያችን በችሎታችን በሁሉ ነገራችን ሐታ ሌላው ይቅርና ክፉን ባለመስራት የሙእሚኑ ምርጥ የሆነ አባል እንሁን አላህ እንደዛ አድርገን አላህ ይወፍቀን አላህ ያግዘን ጀዛኩሙላሁ ኸይረን ባረከላሁ ፊኩም በርቱ ተበራቱ አዳርሱ እንወያይ እነዚህ ነገሮችን ስንሰማ አብረን እንስማ አብረን እንከታተል ለሌሎች እናዳርስ አላህ ይወፍቀን አላህ በኸይር ላይ ያነሳሳን ጀዛኩሙላሁ ኸይረን ምርጥ ሙእሚኖች ባሪያ ያርገን ጀዛኩሙላሁ ኸይረን ባረከላሁ ፊኩም هذا والله تعالى أعلى وأعلم وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين وجزاكم الله خير وبارك فيكم والسلام عليكم ورحمة الله وبركاته